የካሊድ ተቃርኖ ከብዙ በጥቂቱ ጀማው ሼር ኮፒ ሊንካችሁ የግድ ነው። መጀመሪያ ላይ ውዱ ነቢያችን ሰለላሁ ዐለይሂ ወሰለም ቁርአንን ያላብራሩበት ምክንያት ብሎ ሲያስቀምጥ ቁርአን የተብራራ መጽሐፍ ስለሆነ የሌላ አካል ማብራሪያ ስለማያስፈልገው ነው ይለናል። እንደገና ተመልሶ ውዱ ነቢያችን ቁርአንን ያላብራሩበት ሁለተኛ ምክንያት ብሎ ሲያስቀምጥ ለተደቡር በሩ ዝግ እንዳይሆን በማሰብ ነው ይለንና ከተብራራ ተደቡር እንደማይኖር ይነግረናል። ግጭት እሱ እንዳለው ቁርአን ከተብራራ ለተደቡር በሩ ዝግ የሚሆን ከሆነ ስለዚህ መጀመሪያ ላይ እንደገለጸው ቁርአን የተብራራ መጽሐፍ ስለሆነ ልናስተነትነው አንችልም። እውነታው ግን ቁርአን በቁርአን ቁርአን በነቢያችን ሐዲሶች እንዲሁም በቅደም ተከተል በሰሃቦች በታቢዮች አልፎ ተርፎም በቋንቋ ይዘቱ ተብራርቷል። መብራራቱ ውስጥ ግን ተደቡር አለን። መብራራቱ ግን እንድናስተነትነው አያግደንም። ተደቡር ወይንም ማስተንተን ማለት እንደ ጀለስ የእስልምናን የታሪክ አውድ ንቆ ወደ ጎን በመጣል የራስን ፍልስፍናና ግላዊ አመክንዮም ቁርአን ላይ መጫንም ማለት አይደለም።